ፈረንጁ በመጀመሪያ ደረጃ ከአብርሃም ራስ ላይ ውረድ። ታስታውሳለህ? ወደ ኋላ ልመልስህና የዛኔ ስልክ ገዝቶ በስጦታ አበርክቶልክ እንዴት ሚዲያ ላይ መስራት እንዳለብህ እንዴት ሚዲያ ላይ ማምጣት እንዳለብህ እሱ ነበር ያሳየክ። ረሳኸው እንዴ? ረሳኸው? ይሄንን ሁለታውን ረሳኸው? ምን አይነት ሰው ነህ አንተ? ግን አንተ ትንሽ ልጅ ከአብርሃም ራስ ላይ ካልወረድክ እኔ ራሴ አለቀህም። ስነ ስርዓትህን ያዝ። በጣም አብዝተሃል። የምትናገረውን ንግግሮችህን አስተካክል። አትርሳ የአብርሃም ያደረገልህን ነገር። ባለግ ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ የኔ ውድ ቤተሰብ። እንግዲህ ሰሞኑን ጠፍቼ ነበረ፣ ዛሬ ብቅ ብያለሁ። እንግዲህ ዛሬ ስመጣ ደግሞ ትናንትናው እንግዲህ አብርሽ ባደረገው ነገር ትንሽ ደብሮኛል። ምክንያቱም ፍቅር አስገድዳው የዛን ጊዜ ፈልጎ እንደነበረና ፈልጎ ከሷ ጋር እንዳደረ ፈልጎ መኪና ውስጥ እንደተሳሳመና ሰሞኑን ሲያደርጉት የነበረው ነገር በሙሉ በሱ ፍላጎት እንደሆነ ስትናገር ነበረ። እኔ አላቅም እንግዲህ ፍቅር ምን እንዳስነካችሁ ምን እንዳደረገችው ይሄ ልጅ አላቅም። ከዚህ በፊት ታስታውሱ እንደሆነ ሩታም እንደዚሁ አድርጋው ነበረ። እንግዲህ እሷም እንደዚሁ ከኤርሜላ ካንቺ ህይወት መውጣት አለብኝ፣ አንቺ ከኔ ህይወት መውጣት አለብሽ፣ እኔና አንቺ መገናኘት የለብንም ብለህ ንገራት ብለው እንደዚሁ አሳምናው የሆነ ነገር አስነክታው ሩታ ማለት ነው ይዛው መታ ነበረ። አስብላውም ነበረ እንደዛ። ልክ ኤርሜላ ስትመጣ ከዚህ በኋላ ህይወቱ ውስጥ እንደማታስፈልግ ከዚህ በኋላ ሁለቱ ታርቆ አብሮ በሰላም እንደሚኖሩ ምናምን አድርጋ አብርሃም እንዲናገር አደረገችው። ከዛ አብርሃም እንደዛ ብሎ የዛን የኤርሜላ ልብ እስክሰብር ድረስ ብዙ እስክታዝን ድረስ ምናምን ሩታ እንደዛ አይነት ሴራ ስታሲር ነበረ ከዚህ በፊት ታስታውሱ እንደሆነና አሁንም ፍቅር እንግዲህ ያንን ነገር ነው ይዛ የመጣች ይመስለኛል። ይሄ ነገር የሩታ ብቻ ሳይሆን የፍቅርም ብቻ ሳይሆን ማለት የፍቅር ብቻ ሳይሆን የሩታም እጅ እንዳለበት ነው እኔ ውስጥ እየነገረኝ ያለው። ላይኖርም ይችላል እንግዲህ እውነታው ያለው እነሱ ጋር ነው። እኛን ከቪዲዮ አይተን ከቪዲዮ እንደተረዳ ነው ከሆነ ግን የሩታ እጅ እንዳለበት ከፍቅር ጋር አሁንም አውቆ የተጣሉ የተኮራረፉ መስለው ከፍቅር ጋር ተነጋግሮ ተስማምቶ ይሄን ነገር እያደረጉ እንደሆነ ነው አሁንም የተረዳሁት። ገባችሁ አይደለ? እና ደግሞ ሌላው ምንድነው አሁንም ድጋሜ ኤርሜላን ጠራቻት፣ ሩታንም ጠራቻት። ኤርሜላ ፍቅረኛው ናት። ከዚህ በፊትም ደግሜ ተናግሬያለሁና ቤተሰቦቼ ኤርሜላስ እሺ ፍቅረኛው ስለሆነች ነው። ሩታ ለምንድን ነው የጠራቻት? የሩታ እጅ ካሌለበት ሩታ ይሄንን ሴራ ካላሴረች ሩታ ለምን ተጠራች? ለምን እንድትመጣ ተደረገች? ስለዚህ የሷ እጅ አለበት ማለት ነው። በትክክል የሩታ እጅ እንዳለበት ነው የሚናገረውና ሌላው ደግሞ ፈረንጁ እውነት ፈረንጁ ስም ያወጣልን ሰው ማን እንደሆነ ብታስተዋውቀኝ ደስ ይለኝ ነበር። እውነትም ፈረንጁ አንተን ብሎ ፈረንጁ በመጀመሪያ ደረጃ አንተ እደግ ትልቅ ሁን። በመጀመሪያ ንግግርንም ወቅ ገባህ አይደለ? ለአብርሃም እንደዚህ የሚል መልእክት አስተላልፈህለት ነበረ። አንተ ሉል ሳይሆን አንተ ነህ ፓምፐርስ መልበስ የነበረብህ። ፓምፐርስን ገና ልክ አውጥተህ ሲጨርስ ሴቶችን ማተረማመስ ጀመርክ የሚል መልእክት እያስተላለፍክለት ነበርና ይሄ አማርኛ ላንተ ነው የሚሆነው። ይሄ መልእክት ማለት ነው ላንተ ነው። አንተ ነህ ፓምፐርስ መልበስ ያለብህ። ገና ከፓምፐርሱ ራሱ ከፓምፐርስ በደንብ ያልዳንክ ያልተረፍክ ሰው አንተ ነህ። ትንሹ አልኩኝ ፈረንጁ ሰማኸኝ አይደለ? አንተ ይኸውልህ አፍህን ሞልተህ አብርሃምን ልትናገረው አትችልም። ሩታ እንኳን ሩታ አጠገብ ልትደርስ እንኳን ልትታረቃት ቀርቶ አጠገቧ ራሱ እንድትደርስ አልፈልግም አልክ። ይሄ ማለት እንግዲህ ያንተም እጅ እንዳለበት ነው የሚያሳየው። አንተ አሁን አንድ ሰው ያለ ፍላጎቱ ያለ ፍቃዱ ቪዲዮ መቅረጽ ምን አክል ወንጀል እንደሆነ ምን አክል ሊያስጠይቅህ እንደሚችል አላወቅም። ብታቅ ኑሮ አትቀርጸውም ብዬ አስባለሁ። ስቀጥል ፎቶ ይዘ ቪዲዮ ይዘ አንተ አብርሃምን የማስፈራራት አቅም የለህም። ምንም አይነት አቅም የለህም። ምንም አይነት ኦኔ የለህም። ዝም ብለህ ነው በአፍ ብቻ የምትዘባረቀው። ቦጥራፋ ነገር ነህ አንተ። ደግሞ ከየት ነው የመጣኸው? ከየት ነው ያመጡህ አንተን?
አንተ አብርሃምን አፍን ሞልተህ ትናገረዋለህ። አያምርብህም። በጣም የሚያስጠላብህ በጣም ማለት ነው። ለምን መሰለህ? አብርሃም በጣም ላንተ ዋጋ ከፍሏል። የአብርሃም ውለታ አለብህ ቢገባህ ኑሮ ማለት ነው። አንተ አብርሃምን አፍን ሞልተህ አንተ ሩታ አጠገብ መድረስ የለብህም፣ ሩታ ማግኘት የለብህም። በነገራችን ላይ በዚህ አጋጣሚ ንገረህ፣ ሩታ ናት ከስሩ አልወጣም ያለችው። ስሩ እየተራራጠች ያለችው ሩታ ናት። ምን ልትሰራ መጣች? ቪዲዮ የሆነ ፍቅር የሆነ ነገር ባደረገች ቁጥር ወይም ኤርሜላ ጋር ከኤርሜላና አብርሃም መሀል የሆነ ነገር በተፈጠረ ቁጥር ሮጣ የምትመጣ እሷ ናት። ሳትጠራ ቤት የምትለው እሷ ናት እንጂ አብርሃም አይደለም። የሚገርምህ ነገር ማለት ነው። እና በጣም አናደኛል። የምታስጠላ ልጅ ነህ አንተ ደግሞ ማለት ነው። ብገባህ ኖሮ ሩታን ከተንኮልና ከክፋት ማውጣት አለብህ። እህቴ ተንኮል፣ ክፋት ጥሩ አይደለም፣ ተመለሽ ወደ አንቺ ብለህ እሷን መምከር ነበረብህ። ምክር የምታውቀው ሆነ። ለነገሩ አንተ ራሱ መቼ ከምክር ወተህ ታውቃለና ነው። አንተ ራሱ በጣም ትልቅ ምክር ያስፈልግሃል ገና። ምክንያቱም ትንሽዬ ልጅ ስለሆንክ ትንሽዬ እና ተረጋጋሽ። የረጋ ወተት እርጎ ይወጣል ይላል ያገሬ ሰው። ገባክ አይደለ? ከቻልክ እንደውም አንተ በአብርሃምና ሩታ መሀል መግባት የለብህም በጭራሽ። አንተ የምታስፈልግ አይነት ሰው አይደለህም። ገባክ? ከዚህ በፊትም ሩታን እንደዚህ እንድታደርግ አድርጋሃት ነበር። ፎቶ ይዛ ቪዲዮ ይዛ የሱን የራቆት ቪዲዮ ምናምን ይዛ እንድታስፈራራው ምናምን ስትደግፋት ነበር፣ ስታበረታታት ነበር። ዛሬ ደግሞ ምንድነው ያደረከው? ከፍቅር ጋር ሶስታችሁ ተነጋግራችሁ አንተና ፍቅርና ሩታ ናችሁ በቃ ይሄን ስራ እየሰራችሁ ያሉት። ይሄ ስራ የእናንተ ስራ ነው በአጠቃላይ ማለት ነው። የሶስታችሁ ስራ ነው። ገባክ? እነሱ እንደዚህ ከዚህ በፊት በጣም አስለቅሰሃት እኮ ሩታን በጣም አልቅሳብሃለች። እቺን የመሰለች ደግ ቆንጅዬዋ እህቴ ካንተ ጋር እንደውም ይሄን ሁሉ ጊዜ እንዴት እንዳሳለፈች እንዴት እንደቻለች ይሄን ጸባይክን ይሄንን አመልህን በጣም ችላሃለች። እንደውም ጠንካራ ናት እሷ አልክ። በእርግጥ ብዙ አስለቅሷታል፣ እሱንም እናምናለን። በዛኑ ልክ ደግሞ እሷ ማስለቅሷለች። የዛን ጊዜ በወንድሞቿ ስታስደብድበው አንተ የት ነበርክ? ወንድሞቿን ጠርታ እሱ ሰው እንደሌለው አድርጋ ዝቅ ከፍ ስታደርገው የት ነበርክ አንተ? ሸለምጥማጥ ዝም ብሎ መሀል ላይ ብቻ ልክ እንደ ኡርጎ ውስጥ የገባ ዝንብ ይመስል መጀመሪያ ይኸውልህ አስብበት። ማንጋ ነው ችግር ያለው? ማንጋ ነው ጥፋት ያለው? ማንን ልወንጅል ወይስ ማንን ነው መናገር አለብኝ የሚል ነገር እንደ ጓደኛ እውነት ጓደኛ ከሆንክ አንተ ትክክለኛ ጓደኛ ነኝ እኔ ብለህ ካሰብክ ለነሱ ጥሩ ነገር ምከራቸው፣ ወይንም ደግሞ ሰላም እንዲፈጥሩ አብሮ እንኳን መሆን ባይችሉ ከዚህ በኋላ መቼም አብሮ አይሆንም። ምክንያቱም የራሱን ህይወት ጀምሯል ብዬ አስባለሁ። ስለዚህ አሁን አብሮ እንኳን መሆን ባይችሉ ሰላም ፈጥሮ አብሮ ልጃቸውን በሰላም እንዲያሳድጉ እሷም የራሷን ህይወት እንድትኖር እሱም የራሱን ህይወት እንዲኖር ምከራቸው። ምክር ከቻልክ ማለት ነው። ምክር አልችልም እኔ ራሴ አልተመከርኩም ገና መመከር ያስፈልገኛል እንዳትልና መልስ እንዳትሰጠኝ አደራህን። ገባክ? ምክንያቱም ትንሽ ብዙ እንኳን ሳይሆን ትንሽ አድገሃል ብዬ አስባለሁ። ትንሽ ማስተዋል እንግዲህ እንደ ተማሪ ሰው እናስብ ምናምን የምትሉት ነገር አለ። ደግሞ አንድ እስቲ የተማሪ ሰው እንዴት ነው የሚያስበው? ያልተማረና የተማሪ አተሳሰቡ እስቲ ምን አይነት ነው? እሱን ነገር ደግሞ ብታሳዩኝ ለኔም ይጠቅመኛል። ጥሩ ነው ብዬ አስባለሁ ብታሳዩ ያንን ነገር ማለት ነው። ገባክ? ስለዚህ ፈረንጁ ወንድማችን ስም አይገዛ እውነትም ፈረንጁ ስሙን አሪፍ ስም ነው ያለህ። አሪፍ ስም መጥቶልሃል። እንደ ስምህ አሪፍ ሁን፣ ልብ ግዛ፣ ጥሩ ሁን። እሺ። እና ከመሃላቸው ውጣ። ይሄን ተንኮላችሁን ነገር እንትን በሉት። ያሴራችሁትን ሴራ ሶስታችሁ በአብርሃምና በኤርሜላ ላይ አሴራችሁ የመጣችሁትን ሴራ የምር ለማንም አይበጅምና ጥሩ አይደለም። አስተካክሉት። ዝናብ እየዘነበ ነው እንግዲህ ቤተሰብ። እኔ ለእናንተ የማልሆነው ነገር የለም። እየዘነበብኝም ቢሆን ለእናንተ ቪዲዮ ከመስራት ወደ ኋላ አይደለም። እና አብርሃም ወንድሜ አንተ ከፍቅር ካራክ አንተ ህይወትክ እንደተበላሸ ነው። የልጅቷን ልብ በጣም ሰብረሃል። የኤርሜላን ጎርተሃታል በጣምና ከፍቅር ካራክ መቼም ቢሆን አንተ ህይወትክ አይስተካከልም ወንድሜ። ለማንኛውም ወደህ አይደለም እንደሚመስለኝ ከሆነ ቪዲዮንም እንዳየሁት ከሆነ አንተ ወደህ አይደለም ይሄንን ነገር እያደረክ ያለከው። ሴቶቹ እንግዲህ ምን እያስነኩክ እንደሆነ ፈጣሪ ነው የሚያውቀው። ኤርሜላ አልኩኝ ይቅርታ፣ ሩታና ፍቅር እንግዲህ ተከታታይ ድራማ እየሰሩብክ ነው። ቅድም እንዳልኩኝ ቤተሰብ ሩታ ከዚህ በፊት ያደረገችውን ነው ዛሬ ፍቅር እያደረገች ያለችውና ይሄ ተመካክሮ እንደሆነ ግልጽ ነው። ከፈረንጁ ንግግርም ብዙ ነገርን እንደተረዳ ነው ከሆነ የሱም እጅ እንዳለበት የሶስቱ እጅ
እንዳለበት ያሳያል። ምክንያቱም አብርሃም ኤርሜላን ይወዳታል፣ ያስታውቃል። ግልጽ ነው እንደሚወዳት ያስታውቃል በደንብ ማለት ነው። ኤርሜላ ደግሞ እውነቴን ነው የምነግራችሁ መቼም ቢሆን ኤርሜላና አብርሃም አይለያዩም። ግን የሚያስጠላው ነገርና የሚያናድደው ነገር ምንድነው? ሁሌ እርስ ልባን እየሰበራ ሁሌ ይቅርታ ስላት ይቅርታ ታረግላታለች። ግን እስከመቼ ይዘልቃል ይሄ ነገር ነው ያልገባኝ። ይሄ ነገር እስከመቼ ነው የሚዘልቀው? ሁሌ የሰው ልጅ ልብ እየተሰበረ ሁሌ ደግሞ ይቅርታ እየተባለ ዛሬ ብጎዳት ነገ ይቅርታ ብጠይቃት ተመልሳ ትመጣለች እየተባለ እስከመቼ ይዘለቃል? የነሱም ነገር ትንሽ አሳሰበን። ኤርሚም ትንሽ እየተማረች አይደለም፣ ከነገሮች እየተረዳች አይደለም። ይሄ ማለት ደግሞ እሷም ራሱ ከሱ እንዳትለይ የሆነ ነገር የተደረገች ወይም የሆነ ነገር የተደረገባት ነው የምትመስለው እንጂ በዚህ ልክ ከባድ ነው በጣም። ማንም ሰው አያደርገውም። ማንም የማያደርገውን ነገር ነው እንግዲህ ኤርሜላ እያደረገች ያለችው። ኤርሜላ እንግዲህ ለአብርሃም እየከፈለችው ያለችው ነገር ማንም የማያደርገውን ነገር ነው። ይሄ በእርግጥ ፍቅር ነው። ፍቅር አይን የለውም ሲመጣ ከባድ ነው። እውነቴን ነው የምላችሁ። የደረሰበት ሰው ያውቃል። እንግዲህ በጣም እንደምትወደውና እንደምታፈቅረው ለሱ በጣም ትልቅ ቦታ እንዳላት ስላወቀም ነው ይመስለኛል አብርሃምም ጥፋት እያጠፋ ያለው። ጥፋቱን ደግሞ ቀን በቀን እኔ እንጃ አላቅም። እንግዲህ አንድ ቀን ግን ሁሉም ነገር እንደሚስተካከል አምናለሁ። ሁሉንም ነገር ተስፋ አደርጋለሁ። በቃ እንደሚስተካከል፣ ቦታውን እንደሚይዝ፣ መስመር እንደሚይዝ አምናለሁ። አንድ ቀን ማለት ነው። የሰው ልጅ እድሜ ልኩን በእንደዚህ አይነት መንገድ አይቀጥልም። እንግዲህ አብርሽ እና ሩታ አይዟችሁ እንግዲህ እግዚአብሔር አለ። ፍቅርን እንግዲህ አስወጧት ከመሃላችሁ። እሷ ካልወጣች ነገሮች አይስተካከሉም። ደግሞ አሁን ከፍቅር ብቻ አይደለም እያናደደኝ ያለው የዚህ የፈረንጁ የሚባል ነገር። አንተንማ አለቀህም። አንተ ከነሱ መሃል ካልወጣክ እነሱን ካልተኳቸው ከነሱ መሃል እኔ መቼም አለቀህም። ምክንያቱም የትናንት አብርሃም የከፈለልህን ሁለታ ረስተህ ዛሬ አናትክ ላይ ቁጭ ብዬ ካልሸናው አልከው እኮ ለአብርሃም አንተ መቼም ቢሆን የአብርሃም አናት ላይ ቁጭ ብለህ አሸናም። እሺ ይሄን ይመስላል የዛሬ ቪዲዮ። ውድ ቤተሰቦቼ እወዳችኋለሁ። መልካም ጊዜ። ሰብስክራይብ ማድረግ አትርሱ። የኔ ውድ ፋሚሊ ሰብስክራይብ አድርጉኝ። እወዳችኋለሁ። መልካም ጊዜ